በተመረቀች በአራት ወሯ የራሴን ስራ መጀመር እንድችል ትንሽ ሰርቼ ልምጣ ብላ ወደ ዱባይ ሻርጃ ከተማ እንደሄደች መረጃዎች እየወጡ ነው። ከእናቷ ጋር ደውላ ኢሞሌ ካወሩ በኋላ ደናደሪ ተብላ እንደማንኛውም ሰላም በሆነ መንገድ ተሳስቀው ነው የተለያዩት። ማለዳ ላይ ግን በተኛንበት ነው ማዳሟ ወይም ደግሞ የሷ አሰሪ ደውላ ራሷን አጥፍታለች አለችና ስልኩ ተዘጋ። እሷ ኤጀንሲ የተባለችው ጋር ደወልን፣ ጉዳዩን ነገርናት። ከዛ በኋላ ግን ስልኩ ተዘጋ። አየዋት፣ አስክሬኗ የሷ ነው፣ እሷ ናት ራሷን አጥፍታ ነው ወይ ተገላ ነው ወይ ጉዳት ደርሶባት ነው እንዲህ ሆና ነው የሚል አንድ ሰው የለም። ማታ ተሳስቃ ዘግታ ጧት ላይ ራሷን አጠፋች የሚለው እንቆቅልሽ ነው። ረዴት 1100 ያልተፋቀ ዕድል ያላት ልጅ ናት። ገና 21 ዓመቷ ነው። ከሷ በቀር ለእናቷ ማንም እንደሌለ የምታውቅ፣ እናቷን እሷ የምትደግፍ፣ እናቷን ለማስተማር የምትጥር ናት እንጂ ራሷን አጥፍታ እናቷን ሜዳ ላይ ጥላ የምትሄድ ልጅ አይደለችም። ራሷን አጥፍታ ነው ተብሎ ሲባል እሱንም አምነን እሺ ትምጣ ሲባል ሬሳዋንም ይሰጠናል። አስክሬኑን አተን ወይ አፈር አላቀመስን ወይ እርማችንን አላወጣን። እጅግ አሳዛኝ ነው። የ21 ዓመቷ ወጣት እዚህ ሀገር ቤት በአካውንቲንግ ተምራ ተመርቃ፣ ይሁንና ግን ወደ ዱባይ ሄጄ የተወሰነ ጊዜ ብሰራ የራሴን ቢዝነስ መስራት እችላለሁ በሚል ትልቅ ህልምና ተስፋን አንግባ ከ4 ወራት በፊት ወደ አረብ ኤሚሬትስ ሻርጃ ከተማ ሄዳ መስራት ብትጀምርም ከ4 ወራት በኋላ ግን ራሷን እንዳጠፋች ተሰምቷል። ምሽት ላይ ከእናቷ ጋር ተነጋግራ ተሳስቃ ናፍቆታቸውን ተለዋውጠው ቻው ተባብለው ተለያይተው ማለዳ ልጅሽ ራሷን አጥፍታለች በሚል ሊያውም በማታውቀው የአረብኛ ቋንቋ የተነገራት እናት እጅግ በተሰበረ ሐዘን ውስጥ ነች። እንዴት ምሽት ላይ ልጄን አነጋግሪያት ተጨዋውተን ደናደሪ ተባብለን ጠዋት ይሊውን እንዴት ይችላል በሚል እጅግ በተሰበረ ሐዘን ውስጥ ትገኛለች። ይህቺ ወጣት በምትሰራበት ቤት ውስጥ ምን እንደተፈጠረ በውል ባይታወቅም አሰሪዋ ግን በመጨረሻ በተደወለበት ቁጥር ላይ ደውላ ልጃችሁ ራሷን አጥፍታለች ስትል ለቤተሰብ ተናግራለች። ቤተሰብ በመረረ ሐዘን ውስጥ ይገኛል። ይህ ከሆነ ዛሬ 7ኛ ቀኑ ተቆጥሯል። ወጣት ረድኤት ተፈራ የ21 ዓመት ወጣት ብዙ ህልምና ተስፋ የነበራት በምን አይነት ሁኔታ ህይወቷ እንዳለፈ ግልጽ የሆነ ነገር የለምና እባካችሁ የልጃችን አሟሟት ምን እንደሆነ አጣሩልን ሲሉ ቤተሰብ እየተማጸኑ ይገኛሉ። ምንድን ነው የተፈጠረው ብለን የረድኤት የአጎት ልጅ ወደ ሆነው ሰው ጋር ደውለናል። ቤተሰቡን ፈጣሪ ያጽናችሁ እያለን ወደ መረጃው እናልፋለን። ሄላው ጤና ይስጥልኝ። አብረሽ ተንማ እንደምን አላችሁ? እግዚአብሔር ይመስገን ሰላም። በመጀመሪያ ፈጣሪ ያጽናችሁ ላለሁ በገጠማችሁ ሐዘናችንን መግለጽ እንወዳለን። ምንድን የተፈጠረው? በተመረቀች በ4 ወሯ የራሴን ስራ መጀመር እንድችል ትንሽ ሰርቼ ልምጣ ብላ ወደ ዱባይ ሻርጃ ከተማ እንደሄደች መረጃዎች እየወጡ ነውና እስቲ ስለ ረድኤት ንገረን፣ ራስህንም አስተዋውቅልን። እኔ መኳንንት ነኝ። መኳንንት ሙልጌታ እባላለሁ። የረድኤት ያጎት ልጅ ነኝ። ረድኤት እንግዲህ እንደተባለው ነው፣ መረጃዋ እንደወጣ ነው። እሷ ከተመረቀች በኋላ ነው ትንሽ ስራ ሰርቼ ገንዘብ ይዤ ራሴን የምፈልገውን ራሴን ችዬ በራሴ የሆነ ነገር ከፍቼ እሰራለሁ በሚል ጉጉት ነው ወደ ዱባይ የሄደችው። እዛም ሰርታ የተሻለ ነገር ለማግኘት ፍላጎት ኖሯት ነው
እዚህም ፈርኒቸር ቤት ትሰራ ነበረ። ምን ስራ ቁማ ነው የሄደችው። እዛ ከሄደች በኋላ ግን 4 ወራትን ያህል አስቆጥራለች። 4 ወራት ውስጥ ጭቅጭቅ እንዳለ እኛ የሰማነው ነገር የለም። ከአሰሪዎቿ ጋር አለመግባባቶች እንዲህ እንዳለ የሰማነው ነገር የለም። በእርግጥ አንዳንድ ጓደኞቿ አሁን መጥተው ሲነግሩን ትንሽ አሰሪዋ እንደምትቆጣት፣ እንደምትናገራት፣ የሆነ ነገር እንደምታረጋት ለጓደኞቿ የነገረችውን እየሰማን ነው አሁን በዚህ ሰዓትና ከዛ በኋላ ግን ከእናቷ ጋር ደውላ ኢሞሌ ካወሩ በኋላ ደናደሪ ተብላ እንደማንኛውም ሰላም በሆነ መንገድ ተሳስቀው ነው የተለያዩት። ማለዳ ላይ ግን በተኛንበት ነው ማዳሟ ወይም ደግሞ የእሷ አሰሪ ደውላ ራሷን አጥፍታለች አለችና ስልኩ ተዘጋ። ማመን ያቃተን ምንድን ነው የተፈጠረው? ሮጠን ሄደን የምናጣራው አይነት ጉዳይ አይደለም። ብንደውልም ደግሞ ስልኩ ሊሰራ አልቻለም። የእሷ ኤጀንሲ የተባለችው ጋር ደወልን፣ ጉዳዩን ነገርናት። ከዛ በኋላ ግን ስልኩ ተዘጋ። ኋላ ላይ ከፍታ ስትነግረን በቃ ስኳርና እንዲህ ስላለብኝ ይህንን ነገር ድንገት ስትነግሩኝ ራሴን መቆጣጠር አቅቶኝ ስቼ ነው። ወደዛ የወሰደቻት ኤጀንሲ ነች። አዎ። እና በዛ ምክንያት ነው ብለን በሁለተኛው ቀን አግኝተናት ነው ይሄንንም ያለችን። ስልኳ ተዘጋ፣ ጠፋች። መቼ ነው ይሄ የሆነው ለእናንተ የደረሳችሁ? በሶስተኛው ቀን ነው። ለእኛማ የደረሰን ዛሬ 7ኛ ቀኗ ነው። ኦልሞስት ካጣናት ከ7 ቀን በፊት ነው እንግዲህ ለእኛ የተነገረን። 7 ቀን ሙሉውንም እኛ ስንከታተል ነበረ። አንዳንድ የምናውቃቸውንም ሰዎች ስንልክ ነበረ። እዛ ግን አየዋት፣ አስክሬኗ የእሷ ነው፣ እሷ ናት፣ ራሷን አጥፍታ ነው ወይ ተገላ ነው ወይ ጉዳት ደርሶባት ነው እንዲህ ሆና ነው የሚል አንድ ሰው የለም። ድምጿን ምን ሆና ነው? በዱባይ እንደ ማንም ሰው እንደሚያውቀው በካሜራ የታጠረ ነው። በየቦታው ካሜራ አለ። በብዙ መረጃዎች ይኖራሉ። ምናልባት ፖሊስ እያጣራ ነው ያለው፣ እኛ እየሰማን እንዳለ። ግን ይህንን ነገር ሁሉ የሚነግረን አካል አልነበረም። አሁንም ድረስ እንዲህ ሚዲያ ላይ ከወጣ በኋላ አንዳንድ ኢትዮጵያውያን በእርግጥ ድጋፍ እያደረጉልን ነው። ብዙ ሰዎችም ደውለዋል። ብዙ ሚዲያዎችም እየደወሉ ነው፣ ክትትል እያደረጉ ነው። ነገር ግን ሚዲያ ላይ ከወጣ በኋላም ኤምባሲውም በሕግ ክፍሉ አማካኝነት እዛ ዱባይ ያለው በሕግ ክፍሉ አማካኝነት ክትትል እያደረገ መሆኑን ሰምተናል። እዚህም ወረቀት አስገቡ ተብለን እንግዲህ አስክሬን መቀበያ ወረቀት ፎርም ሞልተናል። ውጭ ጉዳይ ሚኒስቴር ሄደን ኢሜልም አስልከናል። በዚህ ሁኔታ ላይ ነው ያለው። ግን ልጅቷ ስለ አሟሟቷ ማታ ተሳስቃ ዘግታ ጠዋት ላይ ራሷን አጠፋች የሚለው እንቆቅልሽ ነው። ለማን የተደወለው? መጨረሻ በደወለችበት ቁጥር ነው የተደወለው ወይስ ማን የደወለላችሁ? ማዳሟ ናት። በዛ ስልክ እናት ነች የሰማችሁ ይሄንን? አዎ እናት ናት የሰማችሁ። ኋላ ላይ ግን ኔትወርክም እንትን ሲላት ወደ ለባለቤቷ ሰጠችው፣ ለአባቷ። ከዛ በኋላ ግን ሲሰሙ ተደናገጡና ቀጥታ ወደ ቤተሰቦች ወደ ከተማው ነው የመጡት። ከአንቆርጫ ወደ ከተማ ወደ አዲስ አበባ ሄዱ። እዛ ያሉ ሰዎችንም እንደገና አረበኛ የሚችሉ ሰዎችን አፈላልገው በደንብ እንድትናገር ነበረ። ከዛ ስልኳ ሊሰራ አልቻለም። ቤተሰብ ተጨንቆ በሁለተኛው ቀን አረበኛ የሚችሉ ኢትዮጵያውያን የሆኑ ሰዎች እንዲያናግሯት አደረግን ማዳሟን። ኦልሞስት እሷ ህይወቷን እንዳጠፋች ነገረችን። ነገር ግን ያው ፖሊስ ምርመራ እያደረገ መሆኑን እና ፖሊስ ምርመራውን ሲጨርስ ደግሞ ቀጣይ ስቴፖች እንዳሉ ብቻ ነገረችን።
ረዴት እንግዲህ ተምራ ተመርቃ ግን ደግሞ የተወሰነ ጊዜ አረብ ሀገር ሰርቼ የራሴን ስራ መክፈት እችላለሁ በሚል ሀሳብ እንደሄደች ገልጻችኋል። 4 ወሯ ነው እዛ ከሄደችና እንደው እንደ ቤተሰብ ራሷን ልታጠፋ ትችላለች ብላችሁ ታምናላችሁ? ምክንያቱም ተስፈኛ ወጣት ነች አይደለ? ረዴት 1100 ያልተፋቀ ዕድል ያላት ልጅ ናት። ገና 21 ዓመቷ ነው። ተምራለች። አካውንቲንግ ተምራ ተመርቃለች። እቅዶቿ ሰፊና በጣም ጥልቅ ናቸው። ሲቀጥል ደግሞ ለእናቷ የመጀመሪያም የመጨረሻም ልጅ ናት። አንድ ነች ለእናቷ? አዎ፣ ከሷ በቀር ለእናቷ ማንም እንደሌለ የምታውቅ፣ እናቷን እሷ የምትደግፍ፣ እናቷን ለማስተማር ምጥር ናት እንጂ ራሷን አጥፍታ እናቷን ሜዳ ላይ ጥላ የምትሄድ ልጅ አይደለችም። አሁን ራሱ ለማመን የሚከብደን በዚህ ጉዳይ ነው። ስለ እናቷ ያላትን አመለካከት እኛ ቤተሰቦቿ እናውቀዋለን። ስለዚህ እናቷን ሜዳ ላይ ጥላ ድጋፍ የምትሆኝኝ አንቺ ነሽ እያለቻት ያሳደጋችን እናት ሜዳ ላይ ጥላ የምትሄድ ልጅ አይደለችም ረዴት ማለት። ስለዚህ አሁን ሆነ የተባለው ነገር ትክክለኛ ማጣራት ቢደረግ፣ የሰው ሀገር ነው፣ እኛ መከታተል አንችልም። ምናልባት የሚመለከታቸው አካላት ይኖራሉ። የኢትዮጵያ ኤምባሲ አለ እዛ፣ የኢትዮጵያውያን ኮሚኒቲዎች አሉ። ይህን ጉዳይ እየተከታተሉ ምንድን ነው ሆና የሞተችው? እንዴት ነው ህይወቷ ሊያልፍ የቻለው? በእርግጥ እውነት እንደሚባለው ራሷን አጥፍታ ነው? እቺ ልጅ ራሷን ልታጠፋ የሚያስችል ነገር እንኳን ጭላንጭል እኮ ቤተሰቡ አያውቅም። ነገር ግን ራሷን አጥፍታ ነው ተብሎ ሲባል እሱንም አምነን እሺ ትምጣ ሲባል ሬሳዋንም ይሰጠናል። አስክሬኑን አተን ወይ አፈር አላቀመስን ወይ እርማችንን አላወጣን፣ ልባችን እንደቆመ ዛሬም ምን ይሉ ይሆን እያልን እየጠበቅን ነው ድረስ። በጣም ነው የሚያሳዝነው በእውነት። ፈጣሪ ያጽናችሁ ነው ምለው። ወላጅ እናት እንግዲህ አንድ ልጇን በዚህ ሁኔታ አታ በምን አይነት ሁኔታ ላይ ነች? እንደው ከባድ ነው። ምክንያቱም እንዲህ ብሎ በቃላት መናገር ይከብዳል። ምናልባት ይሄንን ስሜት የሚያውቀው አንድ ልጅ ኖሮት አንድ ልጅ ያጣ ሰው ነው እንጂ አሁን በጣም እጅግ በጣም ከባድ ነው። መተኪያ የላትም። ከሷ በኋላ ልጅ ማምጣት አትችል። በቃ እሷ ናት ልጇ። እሷን ይዛ ነው እያሳደገቻት። ከቅፏ ወጥታ አታውቅም። ምንም ወጥታ ማታውቅ ልጅ ናት። በምን አይነት ግርዶሽ እዛ በቃ አረብ ሀገር ሄጄ ልስራ በሚልና በቃ ኑሮን ለማሸነፍ የተሻለ ነገር ብከፍት ነገ እናቴን አስደስታለሁ በሚል እምነት ይሄ ነገር ተከስቶ ሄደች እንጂ እናቷም እንደው አውጥታት ምትልካት አይነት ሴት አልነበረች። እንዴት ድፍረቱን እንዳገኘች ራሱ በጣም ተአምር የሆነብንኛል። እና አስቸጋሪ ነው። አሁን በቤተሰብ ሁኔታ ያለው ነገር እጅግ በጣም ከባድ ነው። ያው አሁን ለጊዜው እሷን እየተከታተልናት ነው። እናቷን አጠገቧን ያለ ነው፣ ግን እጅግ በጣም ከባድ ነው ያለው ነገር። በጣም ፈጣሪ ያጽናችሁ፣ በእውነት ፈጣሪ ያጽናችሁ። እንግዲህ በዱባይ ሻርጃ ከተማ የሚገኙ ኢትዮጵያውያንም ብርቱ ጥረት እያደረጉ እንደሆነ ሰምተናል። አሁንም ቤተሰቡ ለሚያስፈልገው እገዛ እንግዲህ በተለይ ደግሞ የልጃችሁን አስከሬን አግኝታችሁ አፈር ማልበስ እንዲቻል በሚያስፈልገው ነገር ውስጥ እየተባበሩ እንደሆነ ሰምቻለሁ። ከዚህም በኋላ ማገዝ መተባበር ለሚፈልጉ እስቲ ፍቃድ ከሆነ ስልካችሁን ንገረን። አለ 16 0916 15 34 14 ነው። ፔጁም ላይ ተለቋል። ሁሉም ሰው በቃ ቢተባበርና ልጅቷን በህይወት አናገኛትም። ዳግም ህይወቷ እንዳለፈ የሚያረጋግጡ መረጃዎች እየመጡልን ነው። እኛ እንደውም የመጀመሪያዎቹ ቀናቶች በጣም ውዝግብግብ ብለን አንዴም እያለቀስን አንዴም ምንድን ነው እያልን ግራ ተጋብተን ነበረ። አሁን ላይ ግን ልጅቷ ህይወቷ እንዳለፈና በረዶ ቤት አስቀምጠው ምርመራ እያደረጉባት እንደሆነ ነው እየሰማን ያለ ነው። እዛ አካባቢ ካሉት ግን ከኛ በተሻለ ደግሞ እሷን ሊያገኝ የሚችል እንዴት ናት ብሎ መጠየቅ የሚችል
አይ መላክ አለበት ብሎ ተከታትሎ ልጅቷን አስክሬኗን ወደ ሀገር ቤት መላክ የሚችል ቀና ኢትዮጵያውያን በየሀገሩ አሉ። ድጋፍ ቢያደርጉልን እና እርማችንን ብናወጣ እንኳን ወለታቸውን ፈጣሪ ይከፍላል። አሁን ያለንበት ስቃይ እጅግ በጣም ከባድ ስለሆነ በመላው ዓለም ያሉ ኢትዮጵያውያን አሉ። እዛም ሀገር ያሉ አሉ፣ ሻርጃ ዱባይም ያሉ አሉ፣ ኮሚኒቲዎች አሉ። የራሳቸው ጉዳይ አድርገው እንደ አንድ ኢትዮጵያዊ ዜጋ ወድቃለች እሷ አደባባይ ላይ በቃ ይላኩልን ነው የምንለው። እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናችሁ ነው የምለው። በእውነት በጣም ከባድ ነው። ፈጣሪ ያጽናችሁ። አሜን።